እርጉዝ ነኝ ብሞትልህ ብቀጠፍልህ ብለሽ እርጉዝ ነኝ ብለሽ ነበረ። እርግዝናሽ ወዲዛ በስሪንጅ መጠጡት ማሬ፣ በስሪንጅ መጠጡት እርግዝናሽ ማሬ። በሽታ እኮ አይደለም ልጅ ነው ይገፋል እኮ። እንዴት ልጅ ይደበቃ ብለሽ የዛ ጊዜ ዋሸሽው? አብርሃም ታደሰ ወደ አንቺ እንዲመጣ ፈልገሽ። አይ ሩታዬ ሞኝ ነሽ አንቺ። አዎ ሞኝ ነሽ። አዎ ለምን መሰለሽ? ወንድ ልጅ እኮ በዱላ አይገዛም። ወንድ ልጅ እኮ ወንድ ልጅ ይዘሽ ስለመጣሽ እኮ ወንድ ልጅ ቀንቶ ወደ ቤት አይመለስም። ወንድ ልጅ እኮ በትትና ነው የሚኖረው። አሁን ግን አልቆጨሽም? እስቲ ልጠይቅሽ፣ እንደው ማንም ሰው አይሰማን፣ ቀስ ብለን እና አንቺ ብቻ ነን። እስቲ ልጠይቅሽ፣ አሁን ግን አልቆጨሽም? እንዲያቷሽኝ አልቆጨሽም? ሩታዬ ቆጭቶሻል አይደለም? በጣም ቆጨሽ። ትወጂዋለሽ? አሁንም በጣም ነው የምትወጂው። አብርሃም ታደሰን እንኳን አንቺ አይደለም የኢትዮጵያ ሕዝብ እንዳለ እኮ ነው የሚወደው። አዎ በደንብ ነው የሚወደው። ለምን እንደሚወዱት ታውቂያለሽ? ትዕግስተኛ፣ ታታሪ፣ ጨዋ ስለሆነ እኮ ነው ሰውን የሚወደው። አሁን ላይ ግን ብትወጂውም እንደማታገኙ ታውቂያለሽ። ኤርሜላ እኮ ወስደዋለች። አሁን አሸንፋሻለኝ። ኤርሜላ በምን ያሸነፈችሽ ይመስልሻል? ይሄንን ማወቅሽ ራሱ እኮ አንድ ነገር ነው። አዎ እጅ በደረቴ ኤርሜላ ከረሜላ ያሸነፈችሽ በምንድን ነው ሩታ? በማዳመጥ ጎበዝ፣ በትትና ጎበዝ ሩታ። አሁን ገብቶሻል። እሺ ባለፈው መተት አድርገሽበታል እየተባለ ነው። ይሄን እንዴት ታየዋለሽ? ባለፈው የአንገትሽን ወርቅ አውጥተሽ የሰጠሽው ለአብርሃም ምንም ባስመለከተ ነው። ብዙ የመዲያም ቅመሞች መተት ነው ይላሉ። አንቺ ምን ሀሳብ አለሽ እዚህ ላይ? መተት የለውም። ሀዲያ ለምንድን ነው እንደዛ ላርግልህ ብለሽው እምቢ? ቆይ ላንቺ ላርግልሽ ለምን ፊትሽን አኮሳተርሽ? እንደዚህ ጨፎ ለምን አስመሰልሽው? የጃርት ሾህ ያስመሰልሽው ፊትሽን ማሬ። ለምንድን ነው ሩታዬ? እስቲ ንገሪኝ እናት። እንዳይነቃብሽ። እኔ የምልሽ ኤፍሬም አፍቅሮሻል የሚባለውስ እውነት ነው? ኤፍሬምማ ኤርሜላንም ታያፈቅራት አይቀርም። ኤርሜላ እኮ አይደለም ወንዱን ሴቱንም ታፈዛለሽ ታውቂያለሽ። አይ ሩታዬ አንቺ እኮ ታምረኛ ሰው ነሽ። እንዴት ብትይኝ ቱት ነሽ እንልሻለን እንጂ አንቺ ቱት አይደለሽም። ለማንኛውም ሴት ነሽ። እንደ ሴትነትሽ ተከበሪ። የልጅና ነሽ። ጨዋ ሁኒ። ማዳመጥን ልመጂ። ሰውን አታንጓጪ። የመዲያም ቅመሞችን ልብ አትስበሪ። በጣም የሚወድሽ ሰው እንዳለ በጣም የሚጠላሽም ሰው እንዳለ ደግሞ አትርሺ። አዎ ሩታ፣ አዎ አሁን ደግሞ ለልጅ ስትትይ አዎ እኔ እንደዛ ነው የምመክርሽ። አሁን ደግሞ ለልጅ ስትትይ ጨዋ ሁኒ። ኤርሜላ አለባበስ አስተማረችሽ እያሉሽ ነው። እንዴት ነው ኤርሜላ? እንዴት ታየዋለሽ? የኤርሜላን አቋቋም እንዴት ታየዋለሽ? የኤርሜላን አቋቋም የኤርሜላን አለባበስ እንዴት አየሽው? ትወጂዋለሽ? ትታያት እንደ ግርሳት ያቃጥልሻል አይደለ? በተለይ ከአብርሃም ጋር ስታያት አይደል? እኛ እኮ በጣም እኮ ነው የምንወዳት። አዎ ትናንትና ሜሪ ልከሻን ነበረ። 1 ሚሊዮን ብር መጥቶላችሁ ብላ ሜሪ ልከሻን ነበረ። የምር ከሜሪ ጋር ተጣልታችኋል ወይስ ልታሽሟጠጥ ነው? ልታሽቃበጥ ነው እዛ ሄደችው ሜሪ? ሩታ የምር ተጣልታችሁ ነው? እስቲ አንቺ እኮ ግን እግዚአብሔርንም ብትይ ውሸታም ነሽ። እኔ ግን
ባለፈው እርጉዝ ነኝ ስትይ ጧጧት ገንፎ እየበላሽ ነበር የመሰለኝ የበቀሎ ገንፎ። መሽም እንደኛ እንደ አማራ ሴቶች አቀናብረሽ 7 አይነት 8 አይነት እንደማሰሪ እናውቃለን ሙያ ስለሌለሽ። ስለዚህ የበቀሎ ገንፎ በልተሽ ነበር ሆድሽ የተለጠጠው እንደዛ። አይ ሩታ ሀብቴ እና አሁን አብርሃምን ስታዩት ሄርሜላ ጋር ትናደጃለሽ። እግር ቂጥሽን ቀጠቅጣል አይደለ? ሀላስ እንግዲህ ወዲያ እኮ ሄርሜላ ወስደዋለች። አታገኘውም። ተስፋ አልቆረሽም። መቼም ተስፋ አትቆርጭም አንቺ ታልሞሽ በስተቀር። እሺ አብርሃም ታገር እንውጣ እያለ ነው እኮ። ምን ታስቢያለሽ? ተከትለሽ ትወጫለሽ አብርሃም ጋር ጭራሽ እንዴ? አሁን እኮ በሩታ በሄርሜላ እጅ ስር እኮ ነው፣ በሄርሜላ ቁጥጥር ስር እኮ ነው አብርሃም ያለው። እና ሄርሜላ አታስደርስሽም ማዛ እሱ ጋር። በሄርሜላ ደግሞ ጫማ አለባበስ ስሚኝማ ሩታዬ፣ ጫማ ግን እኮ ታኮ ጫማ ትታረጊ እኮ አታምሪም። ግን አንቺ ወልገድ ነው የምትይው። አይ ሩታዬ፣ ለማንኛውም ይሄ ወሬያችን እዚሁ ይቅር፣ ሚስጥር ነው፣ ማንም ሰው አልሰማውም። እና ለማንኛውም ማስተዋሉን ይስጥሽ። የልጅና ሰከን በይ እንዴ። እኔ እንደ አንድ ሴት እንደ አንድ ጓደኛ አዎ ዲያንና አንቺ ግን ብትጋቡ ድንግልናሽን አብርሃም አላገኘውም አለ። ረስቼዋለሁኝ ወይ በሞትኩኝ። አብርሃም እኮ የሄርሜላን ድንግልና አገኘሁኝ አለ። ለምን ሀዲያ አንቺን ድንግልና አልነገረንም እንዳገኘ? አብርሃም ግን ግፈኛ ነው ሄርሜላ። ወይ ስሚኝማ፣ የሄርሜላን ድንግልና አገኘሁት ሄርሜላ ይላል አብርሃም። የአንቺን ድንግልና ግን አላገኘሁም፣ 0 ነው አለ። 0 ነው፣ ምንም ባዶ ወና ነው አለ። ወናውን ታውቂዋለሽ፣ ግን ወና ነው አላገኘሁባትም። ሩታን አልመሰከረልሽም እኮ፣ የሄርሜላ ግን መሰከረላት። አዎ ለምንድን ነው አንቺን ያልመሰከረልሽ? ዲያኔን የወሰደው ዲያኔ። ይሄ ጡሌ እኮ ነው ዲያኔ። ሴት ይሄ ኩባያ፣ ይሄ ብር ኩባያ የሆነ ሰውዬ ዲያኔን የገላገለሽ ዲያኔ። ወዮ አለ ጉራጌ ገላገለሽ ሩታ፣ ገላገለሽ ዲያኔ። ለዛ ይሆን እንደ ሀዲያ ባለፈው እርጉዝ ነኝ ያልሽው ልጁ የአብርሃም ነው ወይስ የዲያኒሻ ነው? እስቲ ንገሪኝ። ይሄ ድር